ሳይሰጠው በፊት ስላልነበር የተሰጠው ስለሆነ ይህ አምላክ ራሱ ነው የሚናገረው። ስለዚህ ዘላለማዊ አይደለም። ዘላለማዊ ካልሆነ ታዲያ ዘላለም የሚለውን ቃል ለምን ተጠቀመ ከተባለ ዘላለም የሚለውን ቃል የሚጠቀምበት አለ ባይብል ላይ። ለምሳሌ ባሪያዎች ለዘላለም እንደሚኖሩ ያስቀምጣል በአሳዳሪዎቻቸው ቤት። ዘላለም ሲል ግን ከመጨረሻው ቀን ለማለት ተፈልጎ ነው ሲባል አይደለም፣ ለረጅም ጊዜ ለማለት ተፈልጎ ነው እዛ ላይ የሚመጣ። ስለዚህ ኢየሱስ ክርስቶስን እስከ መጨረሻው ሁሌ ይገዙለታል እየተባለ ነው ሲባል አይደለም። ስለዚህ የኢየሱስ ክርስቶስ ዘላለማዊ የተባለው ጊዜያዊ ነው። ጊዜያዊ ከሆነ ዘላለማዊ የሚለው ቃላት ጊዜያዊ ነው። አሁን እንደዛ የሚል ነገር አለ። ለዘላለም የሚል ላሳይሽ። ለምሳሌ ባሪያዎች እንትን አለ ያዕቆብ ላይ ባሪያዎች ለዘላለም ይኖራሉ ሲባል ባሪያ ዘላለም ይኖራል እንዴ? ተገዢ ሆነው ዘላለም ይኖራሉ ከጊዜ በኋላ አይሞቱም? ይሞታሉ። ኢየሱስ ክርስቶስ ከዘላለም እስከ ዘላለም የሚለው እዛ ሲቀጥል ማለት ነው እኮ የኢየሱስ ክርስቶስ ዘላለምነትም ከጊዜ በኋላ የመጣ ነው። አማማዬ ከጊዜ በኋላ አሁን ኢየሱስ ክርስቶስ ከድንግል ማርያም ማህፀን ሲፈጠር ነው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትያለሽ። ጌታ አምላክ ራሱ የአባቱን ዳዊት ዘፋን ይሰጣን እዛው ጥቅስ ላይ ነው ያለው። ገብቶሻል? ከዛ ስልጣን ከመሰጠቱ በፊት ራሱ ኢየሱስ ክርስቶስ ጌትነቱ ራሱ ከጊዜ በኋላ ነው አይደል? ሐዋርያት ሥራ ላይ እናንተ የሰቀላችሁን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው ዘላለማዊ ነው። ዘላለማዊ ነው። ዘላለማዊ መዝሙረኛው ቆይ መዝሙር ላይ ተነገረ እኮ ነው ዘላለም ዘላለም ንጉስ እንደሆነ የተነገረለት። መዝሙረኛ ዳዊት እኮ ጌታ ብሎ ጠርቶታል ነው። ጌታ ብሎ ጠርቶታል። ግን እዚያ ላይ ጌታ ብሎ የተጠራው ወደፊት የሚሆነውን እኮ ነው ማማይ። ወደፊት የሚሆነውን ነገር ነው ያስቀምጠው እሱ እንጂ ዘላለም ስለሆነ አይደለም። ጌትነቱ ታዲያ መቼ ነው የመጣው ከተባለ የሐዋርያት ሥራ ላይ አስቀምጦታል። ከጊዜ በኋላ ነው የሆነው ተደርጎ ነው ኢየሱስ ዘላለማዊ ዘላለም የሚለው ከቅርብ ጊዜ ነው ለሁለት ነገር ነው የሚገባ የሚለውን ነገር ዛሬ ነው የሰማሁት። አላውቅም የኔ ውድ ዘላለም ከተባለ ዘላለም ነው እኛ ጋር። ቆይ ላሳይሽ። በቃ ጥቅስ ልስጥሽ። ቀላል እኮ ነው። ላይ ዳሩ ወጥቷል። እዚህ አውጥቼልሻል። አጣ ባረከላሁ ፊክ። አሃ አንብብለት። አንብቢ ማነው ማህነት ወይ እንትና ሚውት ቶሎ ያረካሉ ድምጽ ስላለ ነው። አንብቦል እንዳላቋርጥ አንዴ። እሺ ባሪያውም ጌታዬ ሚስቴን ልጄንም እወዳለሁ እርሱም አልወጣም ብሎ ሲናገር ጌታውም ወደ ፈርዖን ይወስደው ወደ ደጁም ወደ መቃኑ ነው የሚለው አስቀርቦ ጆሮውን በወስፌ እንደበሳው ለዘላለም ባሪያው ይሁን ይላል። ለዘላለም ባሪያው ይሁን ለዘላለም ባሪያው ይሁን ሲል ምንድነው? ያው እስከ እድሜው ልኩ ድረስ ሰውየው እስከሚሞት ድረስ ያገልግለው እንደማለት ነው። ለረጅም ጊዜ ማለት ነው አይደል? ለዘላለም የሚለው እዚህ ላይ ይሄን ፖይንት ግን ለኢየሱስ ክርስቶስ መስጠት አንችልም። ዘላለም ኢየሱስ ክርስቶስ ነው ከጊዜ በኋላ ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ ራሱ እየገዛ ነው። ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ እኮ ከሞተ በኋላ እኮ ነው። ከሞተው ከተነሳ በኋላ እኮ ነው በአባቱ ቀኝ የሚቀመጠው። የኔ ቆንጆ እንጂ ከዛ በፊት አይደለም። ከዛ በፊት ስልጣን እኮ ስልጣን ተሰጥቶት ነው። ስልጣን ሰጥቶት ነው። ማን የሰጠው ስልጣኑ ሲባል አምላኩ ነው የሰጠው። ከጊዜ በኋላ ነው ያገኘው ስልጣኑን። ከጊዜ በኋላ ጌትነቱም ከጊዜ በኋላ ክርስቶስ ከጊዜነት ሁሉም ከጊዜ በኋላ የመጣ ማንነቱ ነው። ያን ደግሞ ከጊዜ በኋላ የመጣ ለረጅም ጊዜ የሚባል የተፈለገበት ለረጅም ጊዜ ነው። ከጊዜ በኋላ የመጣን ነገር ለዘላለም ልትያች ገብቶሻል። ስለዚህ ኢየሱስ ክርስቶስ አምላክነት የለውም፣ ፍጡር ነው እያመለክሻለሽ ማህነት ፍጡር አታምልኪ። ኧረ እኔማ እንትን ነኝ። ቆይ ታረጋጁ የኔ ውጭ
ፍጥረት አምልኪ። ታይ ታይ ኢየሱስን አምላክ አምልኪ። ጎበስ ኢየሱስ ክርስቶስን አምላክ ብታመልኪ ትድኛለሽ። እና ጨረቺ የዘላለም ህይወት ይገኛል። አሁን ያመጣሁልሽ ዛሬ ራይ ያመጣሁልሽ የኢየሱስ ክርስቶስን አምላክነት ክብሩን እየገለጸልኝ ነው ያልኩሽ። ተመሳሳይ ጥቅስ እኩል የተሰገደለት አሁን ከእግዚአብሔር እኩል የተሰገደለት ሰው ልስጥሽ። ልክ ኢየሱስ ክርስቶስ ለእግዚአብሔርና ለበጉ እንደተሰገደላቸው እንደተመሰገኑ ምናምን አምጥተው ኢየሱስ ክርስቶስን ለማስመለክ በጣም ነው ጥረት የሚያደርጉ ክርስቲያኖች። ገብቶሻና ተመሳሳይ አለ። ለእግዚአብሔርና ለንጉሱ ተሰግዶለታል። ለምሳሌ ለእግዚአብሔርና ለንጉሱ ለዳዊት ተሰገደለት ማለት እዚያ ላይ ንጉሱ አምላክ ነው ማለት አይደለም። ግን ለእግዚአብሔርና ለንጉሱ ሲባል ለንጉሱ አክብሮት ነው፣ ለእግዚአብሔር ደግሞ ያምልኮት ነው። ገብቶሻን? እንደዚህ በረር ነው የሚፈታው። ኢየሱስ ክርስቶስ ከጊዜ በኋላ የመጣ ማንነትን ይዞ እንዴት ነው እንደ እግዚአብሔር የሚሰገድለት? አይሰገድለትም። ኢየሱስ ክርስቶስ ፍጡር ነው። ገብቶሻን? አምላኩን የፈጠረው አብ በራሱ ህይወት እንዳለው በወልድም እንዲሁ ህይወት እንዲኖረው ሰጥቶታናል። ኢየሱስ ክርስቶስ አምላክ ነው ሊያስብለኝ የሚችል ጥቅሶችን ልንገርሽ። እሺ ስራውን ኢየሱስ ክርስቶስ በምድር ላይ ያለውን ነገር ከጨረሰ በኋላ በነበረኝ ክብር አክብረኝ ይላል። አክብረኝ፣ በቀድሞ ክብርህ አክብረኝ። የሆነ ክብር ነበረው ኢየሱስ ክርስቶስ ሳይወለድ። አንድ ዮሐንስ ወይ ድምጽ አለ። ቆይ ይችል እንፍታትና ወደዛ እንሄዳለን። ኢየሱስ ክርስቶስ አይከበር አላልንም እኛ። ኢየሱስ ክርስቶስ ከአብ ዘንድ በነበረ ክብር ግን ዓለም ሳይፈጠር ሲባል እንዴት ሊሆን ይችላል ከሆነ ዓለም ሳይፈጠር እኮ እኛም ነበርነ። ዓለም ሳይፈጠር በልጁ ነውር የሌለበት በፍቅር እንሆን ዘንድ በክርስቶስ መረጠን እያለ እኮ ይናገራል እዛ ላይ። ነገር ግን እዛ ላይ መረጠን ሲል ዓለም ሳይፈጠር ብሎ ሲያስቀምጥ እዛ ላይ መመረጣችንን እኛ ሳላስቀምጠን እኛ ነበርን ማለት አይደለም። ገብቶሻል? ዓለም ሳይፈጠር እኛ ስለነበርን ሳይሆን ወደፊት የሚሆነውን ነገር እየገለጸ ነው እዛ ላይ። እዛ ላይም ዓለም ሳይፈጠር በነበረ ክብር ሲል ኢየሱስ ክርስቶስ በህልውና ዓለም ሳይፈጠር ነበረ እያለ አይደለም። ዓለም ሳይፈጠር አምላክ ያከብረው ነበረ። ያ ደግሞ አማኞችም ይከበራሉ፣ ኢየሱስ ክርስቶስ ብቻ ሳይሆን ዓለም ሳይፈጠር በፊት ማለት ነው። ምክንያቱም በአምላክ ህልውና ስላለን ማለት ነው። ወይም ደግሞ አምላክ እኛን እንደሚፈጥር ስላስቀመጠ በመጽሐፉ ያን ነው ለማለት የተፈለገበት እንጂ ኢየሱስ ክርስቶስ ዓለም ሳይፈጠር ነበር የሚል ነገር የለም። የኢየሱስ ክርስቶስ ህልውና የሚጀምረው እንትና ነው። ሉቃስ ወንጌል ላይ ትጸንሻለች የተባለ ጊዜ ነው። በቃ ነው ትጸንሻለች፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ምን አይነት ክብር ነው ያለን? ዋናው ነገር ዓለም ሳይፈጠር የሚለውና ለማለት የፈለግሽ ቆንጆት፣ ዓለም ሳይፈጠር በነበረ ክብር። ዓለም ሳይፈጠር እኛ ነበርን አልነበረም በእግዚአብሔር እቅድ ውስጥ? እንደውም ተመርጠናን እኮ ነው ክርስቲያኖች ናቸው የተመረጣቸው። ተመርጠናና አለ ጳውሎስ ለምሳሌ ዓለም ሳይፈጠር ኢየሱስ ነው ናውርና ቅድመርኩስ መቼ ሳይፈጠር በክርስቶስ ተመርጠናል። ኢየሱስ ደግሞ ምን አለ እኮ? ዓለም ሳይፈጠር በነበረ ክብር የሆነ ክብር አለው እኮ። ዓለም ሳይፈጠር አንቺ ስላለሽ ነው የተመረጥሽው፣ ስላለሽ ነው የተመረጥሽው። ዓለም ሳይፈጠር አክብረኝና በህልው ነው በዛ ውስጥ ነበርኩኝ። ምን ያገናኘዋል? አክብረኝ በዛ ውስጥ ነበረ። ወሬዲ ተመርጠሻል። ኖ ተመርጠሻል። ነበር የሚል የለም። እሱም ተከበረ፣ አንቺም ተመረጥሽ። እሱና አንቺን ምንም የሚለያቸው ነገር የለም። አንቺ ዓለም ሳይፈጠር ሁሉ ሳይፈጠር እንደተከበርሽ ሁሉ ማነው እንደተመረጥሽ ሁሉ ኢየሱስ ክርስቶስም ዓለም ሳይፈጠር ተከበረ። ምንም የተለየ ነገር የለው። ዓለም ሳይፈጠር የነበረኝ ክብር ሲል ዓለም ሳይፈጠር ነበረ እየተባለ አይደለም። እሱ ክብር ምንድን ነው? ዓለም ሳይፈጠር የሱ ክብር በምን ነበረ? አምላክ ያከብረዋል። አምላክ አያከብረም? እንደ ነቢያቶችን አምላክ ያከብራል እኮ። አምላክ እኮ እንኳን አይደለም እናቀርቶ ኢየሱስን ያከብረናል። ክብር አለው እንጂ የሆነ ጌትነት ምናምን ነገር አለው። ጌትነትን ምናምን አይልም። ክብር ነው የሚለው። ክብር አምላክ እኛን አያከብረናል? እኩል የሆነ ክብር እንደነበረው ነው። ከእግዚአብሔር እኩል የሆነ ክብር እንዳለው እኮ ነው እዚህ ጋር የሚያሳየው አይደል? ከእግዚአብሔር እኩል ነው የሚለው
ከእግዚአብሔር እኩል የታለ የሚለው ዓለም ሳይፈጠር አለ እኮ ዓለም ሳይፈጠር ሳንፈጠር ፍጥረት ሁሉ ሳይፈጠር በሱ ዘንድ ክብር ነበረው። ኦሬዲ ይሄ ነገር ክብር አለው ማለት ነው። አምላክ ነው ማለት ነው። ከአምላክ እኩል ነው ማለት ነው እኮ አይደለም። ዓለም ሳይፈጠር ሲባል ዓለም ሳይፈጠር በአምላክ ዘንድ እኛ መመረጣችን ካለ ዓለም ሳይፈጠር የሚለው ነገር ከያዘሽ ዓለም ሳይፈጠርም እኛም እንከበራለን ነው። ዓለም ሳይፈጠር እኛም ተመርጠናል ነው። ዓለም ሳይፈጠር ተመርጠን ብቻ ሳይሆን ጸድቀናል። እስቲል ያው ጸድቃችኋል ማለት እናንተ ያመናችሁት ጸድቃችሁ ተመርጣችሁ ጭምር ካለ ኢየሱስ ክርስቶስን ለይት አድርጎ ዓለም ሳይፈጠር በነበረ ክብር ማባሉ ከዛ ነገር በምንድን ነው የሚለየው? ዓለም ሳይፈጠር የሚለውን ወስደሽ ከዚህኛው ከወሰድሽው ከዚህኛው ጋር የምታጋጭው ከሆነ ዓለም ሳይፈጠር የሚለውን አንቺም ነበርሽ ማለት አንቺም አምላክ ነበርሽ፣ አንቺም እግዚአብሔር ነበርሽ ማለት ነው እኮ። ግን ዓለም ሳይፈጠር የሚለው ቃል ያገናኘዋል ከኔ ጋር ክብር ነው እያለ ያለው እኮ። ክብር እኮ ይሄኛው መመረጥ እኮ ነው። መመረጡ ራሱ ዓለም ሳይፈጠር ነው የነበረው። ገብቶሻል? አምላክ ደግሞ ሁሉንም ያከብራል። አምላክ እኮ ሁሉን ያዋርዳል። እንደ አምላክ ሁሉንም ያከብራል። እንኳን ኢየሱስም ማለት ኢየሱስ ደግሞ ቅዱስ ነበረ። በእግዚአብሔር ቅዱስ ስለነበረ በእግዚአብሔር ቅዱስ ስለነበረ ከብሯል። ዓለም ሳይፈጠር በፊት ኢየሱስ ክርስቶስ ከብሯል ገልሽ ነው። ያ ነው ክብሩ እንጂ ለየት ያለ ክብር አይደለም። ጥሩ ልክ እንደኛ ማለት ሌላው ላይ እንሂድ። ታገናኙ ስራው ይፍረስ ጉርናት እቺ ከኛ ጋር ነው። ከኛ የተለየ ነገር ካለው እስኪ ስጪኝ እኮ ነው። ሌላው ደግሞ የማቴዎስ ወንጌል ላይ ነው። ኢየሱስ ክርስቶስ ምን አለ መሰለሽ? ዮሐንስ ከኔ ይልቅ የከበረ ነው፣ የእግሩን ጫማ ሊፈታ አይገባኝም አለ። ከኔ በፊት ነበረ አለ። ከኔ በፊት ነበረ ከሱ በፊት ማለት ነው። ግን በውልደት ደግሞ ማን ይቀድማል? ዮሐንስ ይቀድማል። አምላክ ነው። አብርሃምን ደገመው። ቀጥይ። እሺ ሁለቱንም እናየው አንድ ላይ። በመጀመሪያ ደረጃ እንተና ኢየሱስ ክርስቶስ ከዮሐንስ ይበልጣል ለሚለው እኔ መስማማለሁ። ከዮሐንስ طيب ከሌሎች ነቢያቶች 5 ነቢያቶች ወላላ አዝብ የሚባሉ አሉ፣ ከነቢያቶች ማለት ነው፣ ወይም ደግሞ የተመረጡ ነቢያቶች። ምክንያቱም የተመረጡት ደግሞ እነሱ ለየት ያለ ነገር ምናምን መሰላላቸው ሳይሆን በሰሩት ስራ ነው የሚከበሩት። በነገራችን ላይ እስልምና ላይ እንደዛ ነው። አንድ ሰው የሚከበረው በሰሩት ስራ ስለሆነ ነው። ስለዚህ ነቢያቶች አንዱ ከአንዱ ለምሳሌ ሙሴ ሊቀ ነቢያት ሲባል ከሌሎች በተሻለ በጣም ብዙ መከራዎችና ችግሮችን ስላሳለፈ ነው እንጂ ሁላቸውም ነብይ ናቸው እኮ። ስለዚህ መበላለጥ እዚህ ላይ ምንም ችግር የለም። ከኔ በላይ ነበረ ከኔ ተሻለ ነው ብሎ ማክበሩ እዛ ላይ ዮሐንስ ኢየሱስ ክርስቶስ የተለየ ነገር እንዳለው ምንም የሚያሳይ ነገር የለም። ከኔ በፊት ነበረ የሚለው ነገር ከሆነ ደግሞ ኢየሱስ ክርስቶስ አዎ በትንቢት በቃል ኪዳን ምናምን ተገብቶለት ነበረ መጀመሪያው ነው። ገብቶሻል? ከአብርሃም በፊት እኔ ያለሁ እኮ ብሏል ራሱ ኢየሱስ። ታዲያ ለምንድን ነው ከአብርሃም በፊት እኔ ያለሁ ያለው? ለምንድን ነው ሲባል ከአብርሃም በፊት ያለው በቃል ኪዳን ደረጃ ነው። ማስረጃ ከተባለ የሐዋርያት ሥራ ላይ ከዚህም ሰው ማነው ምንድን ነው የሚለው? ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ ይላል። እንደ ተስፋው ቃል። ስለዚህ ተስፋ ቃል ተገብቶለት ስለነበረ በተስፋው ቃል መሰረት ስለመጣ ከዮሐንስ በፊት ነበረ የሚለውን እሳቤ ይሰጣል። እንደዚሁም ደግሞ ከአብርሃም በፊት ነበረ የሚለውን እሳቤ በዚህ ይሰጣል። ምክንያቱም በጣም ትንቢት ሲነገርለት ስለነበረ ቃል ተገብቶለት ስለነበረ የተስፋ ቃል ምናምን ነው። የተስፋ ቃል ምክንያቱም የተስፋ ቃል ደግሞ አሁን እዚህ ላይ ስለሱ ስፔሲፊክ ሲያወራ እዚህ ላይ የተስፋ ቃል የተገባለት እሱ ብቻ አይደለም። አሁን ዮሐንስ ስለሱ እያወራ ነው ስለሆነ ነው እንጂ እንደዛ የተናገረው የተስፋ ቃል የተገባለት እሱ ብቻ አይደለም። ነቢያቶች ራሱ የተስፋ ቃል እየተገባላቸው የመጡ አሉ። ተመሳሳይ ስለዚህ በተስፋ ቃል ቀድማቸዋል ነው። በተስፋ ቃል ደረጃ ኢየሱስ ክርስቶስ ከአብርሃም በፊት ነበረ። እንደዚህም ደግሞ ከዮሐንስ በፊት ነው ሳይወለድ ያልተወለደ ነገር ይቀድማል። ኧረ ተይ ሳይወለድ እኮ ነው እኮ ማስረጃ ሰጠሁኝ እኮ። አንቺ በህልውና ነው ካልሽ ማስረጃ ስጭኝ። እኔ እኮ ማስረጃ ሰጥቼ እኮ ነው የምሞግተው። እንዴ ነበር አለን እኛ የምናደርግ ነበረ ካለ እኮ ነበረ ያለው በምንድን ነው የሚለው እኮ ማማዬ። እኔ በእንትን በነበረ ሲል በተስፋ ቃል እንደሆነ እኮ ማስረጃ ሰጥቼሽ እኮ ነው። የሐዋርያት ሥራ ላይ አለ ምን አለ? ከዚህም ሰው ዘር አለ እንደ ተስፋው ቃል እግዚአብሔር ኢየሱስን አመጣ። ከመምጣቱ በፊት አልነበረም። ግልጽ ነው። ታዲያ ምንድን ነው የነበረው? የተስፋ ቃል
የተስፋ ቃል ነው የነበረው። ያ የተስፋ ቃል መጥቶ ድርጊት ሆነ ነው ወይም ደግሞ ስጋ ሆነ። እናንተ ነው ዮሐንስ 1:14 ላይ የተስፋ ቃል ነው የነበረው ኢየሱስ እንጂ ቃሉ ራሱ ይሄ አካላዊ ቃል ምናምን የምትሉት ራሱ ስህተት ነው። ባይብል ካለ አይ ባይብል አይልም እኔ ነኝ የምትይ ከሆነ ደግሞ ማስረጃ አምጥተሽ በሞገት ነው ያለብሽ። ቆንጅትዬ ባይብልማ ነገረን ይበልጠኛል አለ እኮ። እኔ የጫማውን እግር ጠፍር ልፈታ አይገባኝም፣ እሱ ከኔ ይልቅ የከበረ ነው፣ እሱ ከኔ ቀድሞ ነበረ እያለ ነገረን። ኦኬ አሜን ሃሌሉያ ብለን ተቀበል። እንዲሁም ደግሞ ዮሐንስ ከአብርሃም በፊት ነበርኩኝ ብሎ ራሱ ነገረን። ስለዚህ ምን እናድርግ እኮ ነበረ ምናምን የሚለውን ነገር እኮ በምን የሚለውን በምን ብለሽ መጠየቅ አለብሽ። አይሁዶች በነገራችን ላይ እንዳንቺ ነበር የተረዱት። እንዴት ነው አንተ 50 ዓመት ያልሞላ ከአብርሃም በፊት አለው ብለህ የምትናገረው ምናምን ብለው እንዳንቺ ልክ እንዳንቺ ተረድተውት ሞግተውት ነበረ። ከዛ በኋላ እሱ ራሱ ለማስረዳት ሞክሮ ነበር። እስኪ ዮሐንስ 8 ብታነቢው ምዕራፍ 40 ያለውን በጣም የሚገርምሽ አይሁዶች ራሱ እንደዛ ሲረዱት እንዳልተረዱት ነበር ሲያስረዳቸው የነበረው። ስለ ትንሣኤ ቀን ምናምን እያወራቸው እነሱ ምን ነበር እነሱ ዛሬ ምን አሉት? ሰው ስለመሆንህ እኮ አንገድልህም ብለውታል። ገባሽ? ሰው ስለመሆኑ ሰው ስለማድረግ ራስን አምላክ ስላደረክ አምላክ ስላስተካከልክ ነው ራስህን አሉ። ገብቷችኋል? አምላክ ነኝ እያለ እንደሆነ አይሽ ኖ አይደለም። ያን 10:30 ነው ይሄ ራሱ እዚህ ላይ ራሱ ስተሰርተዋል እነሱ ስተሰርተዋል። እሱ ራሱ ዘለ አርሞቻው ነው። የሚገርምሽ ነገር አርሞቻው ልንገርሽ ወላሂ ልንገርሽ ይልሽ ዮሐንስ 10:39 ላይ ማን 29 ላይ ምን አለ መሰለሽ? የሰጠኝ አባቴ ከሁሉ ይበልጣል አለ። ገተሽ ያሁን ዮሐንስ 8 ያለ ያመጣሽውን ረስተሽው ማለት ይሄ ዮሐንስ 10:30 ያለ ነው። 10:29 ላይ የሰጠኝ አባቴ ከሁሉ ይበልጣል አለ። ከሱም ጭምር እንደሚበልጥ ከተናገረ በኋላ እኔና አብ አንድ ነኝ አለ። እኔና አብ አንድ ነን ሲል እነሱ ቀጥታ የወሰዱ እናንተ እንደወሰዳችሁት በቃ አምላኩን ከአምላኩ ጋር ራሱን አስተካከለ ብለው ነው ወሰዱት። ከዛ ምን አላቸው እሱ አብ እናንተ ስለማንኛችሁ ስራ የተውግሩም ያላችሁ ሲላቸው ራስን አምላክ ስለማድረግ ነው አሉት። እና አብ የቀደሰው ወደ ዓለምም የላከውን አለ እኔ መልእክተኛ ነኝ አላቸው። አብ ቀድሶ ወደ ዓለም ልኮ እንጂ እኔ ከአምላክ ጋር አላስተካከልኩም እያላቸው ነው። ከዛ 37ኛው አንቀጽ ላይ ነው የሚያብራራልሽ። የሚገርምሽ 37ኛው አንቀጽ ላይ ምን ይላል መሰለሽ? እኔም ባታምኑ ስራዬን እመኑ እያለ ይናገራል። ወይም ደግሞ በስራዬ እያለ ይናገራል። ምክንያቱም በዓላማ ነው አንድ የሆኑት። ለምሳሌ አብ አንድ እንደሆነ አንድ የሆኑ ዘንድ ያ ሐዋርያቶቹ ጋር ራሱን አንድ ሲያደርግ ትመለከቻለሽ። እኛ አንድ እንደሆነ አንድ የሆኑ ዘንድ እኛ አንድ እንደሆነ አንድ የሆኑ ዘንድ አዛ ላይ አንድ የሆኑት በምንድን ነው ሲባል በዓላማ ነው። ኢየሱስ ክርስቶስም ዮሐንስ 10:30 ላይ አንድ ነን ያለው በዓላማ ነው። ይሄን ደግሞ 37ኛው አንቀጽ ላይ በስራ እያለ ራሱ ይገልጸዋል። ገብቶሻል? አውዱን ብታነቢ ይሄን አትይም። እሱ ራሱ ተቃውሟቸዋል እዛው ላይ ማለት ነው። እኔ መልእክተኛ ነኝ ብሎ እዛው ላይ ተቃወማቸው። አብ የቀደሰውን ወደ ዓለም የሚላከውን ተሳደብክ ትላላችሁን እያለ ራሱ እዛው ላይ መልሶላቸዋል። እናንተ ግን አይ አንድ ነው ትልና 10:30 ላይ ያላችሁን ብቻ ገንጥላችሁ ተወስዳላችሁ። እዛው ላይ እኮ ግን ከ29 ላይ እኮ ያለውን ብታነቡ ወደታችን ጀመር አመጡም። ዛህሩዬ ያሳና አብራራ እኮ ነው እንደዚህ የምትመጡት። ታዲያ ምን እናድርግ? ያንን አብራርተን አይተነው በደንብ አጣጥመነው ነው እኮ በጎቹን ከመጠበቅ አንፃር በጎቹን የሰጠው ማን ነው? እዛ ላይ 10:28 ላይ በጎቹን አምላኩ ሰጠው። አይገርምሽም ግን ዛህሩ በጎች ሲል ማለት ነው ዳዊት ያህዌን የበጎች እረኛ ብሎ ዘምሮለታል፣ አመስግኖታል። መዝሙር 23 ኢየሱስ ክርስቶስን በተቃራኒው መልኩ እዚች ጋር መጥቶ እኔ የበጎች እረኛ ነኝ ይላል። ስለዚህ ያ እዛ ብሉይ ኪዳን ላይ የተጠቀሰ ቆይ አዳምጪ እንዴ ብሉይ ኪዳን ላይ የተጠቀሰውም ኢየሱስ ያህዌ መዝሙር ላይ የተጠቀሰው ያህዌ ዮሐንስ ወንጌል ላይ ደግሞ እኔ ያህዌ ነኝ እያለ ነው ማለት ነው አይደለ? ኖ ጭራሽ በጎቹ ሲጀመር ያማናቸው በጎቹ እኮ ኢየሱስ ክርስቶስ እረኛ ነኝ እያለ እኮ ነው። ስለ ነፍሶቻችን እረኛ ነው። ኖ በጎቹ ራሱ ተሰጥተው። ስለዚህ እኔ በዚህ መሰረት ነው እኔ አሁን አምላክ ነው ብዬ አምላክ ሊሆን ይችላል ብዬ የጠየኩት ያለው እንጂ ማሂ አምላክ ነው ተቀብላለች ማለት አይደለም። ግን አምላክ ይሆናል ይሄን ጥቅሶችን በደንብ ተብያለሁም እያየሁም ነው። ማሂነት የኔ ቆንጆ
እዛው ላይ ከ26 ጀመረሽ ብታነቢ በጎቹን ራሱ የሰጠው አምላክ እኮ ነው የኢየሱስ ክርስቶስ። ለኢየሱስ ክርስቶስ በጎቹን የሰጠው አምላክ ነው። ገብቶሻል? በጎቹ ራሱ የሱ አይደለም እኮ የበጎቹ እረኛ የሆነው ማን ሰጥቶት ነው? አዎ በጎቹ እኮ በጎቹን ለማን ተሰጡ? አምላክ የአምላክ በጎች ለኢየሱስ ክርስቶስ ተሰጡ። ገብቶሻል? ከዛ በኋላ አምላክ ደግሞ ከሰጠው በኋላ እንደውም ስለሰጠኸኝ ነው ከሄደ በኋላ እኮ ራሱ እኔ የለሁበትም እኮ ይላል ኢየሱስ። እኔ ከአንተ በዛ ሰዓት እያለሁኝ አዎ ጠብቃቸው ነበረ፣ ነገር ግን ከሄድኩ በኋላ ግን እነሱ ያደርጉትን አላውቅም እያለ እኮ ሲመልስለት ትመለከቻለሽ። እንደውም መጨረሻ ላይ እኮ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዛን ቀን ብዙዎች ጌታ ሆይ በስምህ አጋንንትን አላወጣንም፣ ምን በስምህ ብዙ ተአምራትን አልሰራንም ምናምን እያሉ ራሱ ሲናገሩት ትመለከች። እኔ አላቃችሁም እናንተ አመፀኞች ከኔ ራቁ ይላቸዋል። በጎቹ የተባሉት እነዚህ አማኞቹ አምላክ ነው የሰጠው። እዛው ከ28 ጀመረሽ ማነው ከ26 ጀመረሽ ከ25 ጀመረሽ ብታነቢው በጎቹን ራሱ የሰጠው አምላኩ ነው። አምላኩ ሰጠው እነዛን በጎች እንዲጠብቅ። ከዛ በኋላ የአምላክ በጎችን እንዲጠብቅ ሰሰጠው። ያንን የአምላክ በጎች ደግሞ እየጠበቀ ኖረ። እሱ ከሄደ በኋላ ግን የአምላክ በጎች ናቸው ሌላ አካላቶች ይላክላቸዋል በጎቹን የሚጠብቅ ማለት ነው። ወይ መሲህ ቆይ ሌላ ነብይ ወይም ሌላ ሐዋርያ የበጎች እረኛ ተብሎ ተጠቅሷል። መባል አይጠበቅበትም። በይዘዊ ለምን ይባላል? በጎች አሁን ለምሳሌ አንቺ የሌለሽን ነገር ብትሰጪ በግ ማለት እኮ ጠባቂ ማለት እኮ ነው። እረኛ ማለት እኮ ጠባቂ ማለት ነው። የተለየ ነገር አለው? የተለየ ነገር አለው? እረኛ ከሚለው ይዘለለ በግ የሚለው ተከታይ ማለት ነው። ዳዊት አምላኬ እያለኮ ነው አልኩሽ። ዳዊት ላይ ያለውን ነገር እኮ ነው ያመጣውልሻል። አምላክ እንደማለት እኮ ነው ዳዊት እያመሰገነ ያለው። ወጭስ አምላኩን አይደል እረኛ እያላለው እኮ አይልሽ። እዛ ላይ አምላክ የበጎች እረኛ ነው ምናምን የሚለው ነገር ጠባቂ ማለት ነው አይደለ? ቆንጅትዬ ጠባቂ ማለት ነው። አምላክ ጠባቂ ነው። አምላክ የሚጠብቀው ሁሉንም ነው። ኢየሱስ ክርስቶስ ግን የተሰጠውን አማኞቹን ነው የሚጠብቀው። እሱ የተሰጠውን አማኞች አይደለ? አማኞችን ይጠብቃል እሱ። የተሰጠውን አማኞችን ብቻ ነው የሚጠብቀው እኮ። እንዴት ፍጡር ከሆነ እንዴት ይጠብቃል? ተሰጥቶት ነው እኮ የሚጠብቀው። የኔ ቆንጆ የበጎቹ ዮሐንስ ወንጌል ስለተሰጠው ፍጡራን እሱ ፍጡራኖችን ይጠብቃል። እየተቀባበሉ አማኞችን በጊዜው እሱ ሳለ ይጠብቃቸው ነበር። ጠባቂ ሲባል ልክ እንደ አምላክ ሳይሆን የተሰጠውን ነገር ከመጠበቅና ከማስተማር ምናምን አንጻር ነው በጎቹን እረኛ ተደርጎ የተደረገው ማለት ነው። ዮሐንስ ወንጌል ምዕራፍ 10 29 ጀምር እናነባዋለን። ኢየሱስ መለሰላቸው እንዲህም ሲል ነገርኳቸው፣ አታምኑም? እኔ በአባቴ ስም የማደርገው ስራ ይህ ነው አለ። ኢየሱስ መለሰላቸው እንዲህም ሲል ነገርኳቸው፣ አታምኑም? ምን አላቸው? እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል። ማለትም በአባቱ ስም ነው እየሰራ የነበረው ማለት ነው። እናንተ ግን እንደነገርኳችሁ ከበጎቹ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔ ለዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም ማለት ለምን? የሰጠኝ አባቴ ያለ የሰጠኝ አባቴ ከሁሉ ይበልጣል። በጎቹ ማን የሰጠው? ማህዬ በዚህ ጥቅስ መሰረት አባቱ ሰጥቶታል። ግን ከእጄ አለ ከእጄ ለዘላለም ያወጣቸው እኮ አባቱ ስለሰጠ እኮ ነው። አባቱ ስለሰጠ እኮ ነው የሰጠው። ማን ነው? እዚህ ላይ ታች ላይ ነው። ከላይ እኮ ራሱ ዘግቶ እኮ ነው የመጣው። ምን ሆነሽ ነው እኮ? ምክንያቱም እኮ ሐሳቡ እኮ አንድ ነው ማማዬ፣ ሐሳቡ እኮ አንድ ነው። በአራት ነጥብ እኮ አልተዘጋም። በአራት ነጥብ የተዘጋው የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም ማለት የሰጠው አባቱ ከሁሉ ይበልጣል። ያቶሻል። ስለዚህ በጎቹ ራሱ የእሱ በጎች ሳይሆኑ አምላኩ የሰጠው ነው። እሱ እረኛ የተደረገው አማኞችን ብቻ ነው የእሱ በጎች። ለዚያ እኮ ነው በጎቼ ድምፄን ይሰማሉ እኔ የማውቃቸው ያለው ያለ እኮ አማኞችን እኮ ነው። አማኞቹ ትምህርቶችን ስለሚሰሙ ማለት ነው። እንሰማለን፣ የቱን ድምፅ? የኢየሱስን ድምፅ እንሰማለን፣ እንከተለዋለን፣ ለዘላለም ከእጁ አንወጣም። ከዛ የዘላለም ሕይወት ይሰጣቸዋል። የዘላለም ሕይወት የሚሰጣቸው ራሱ ስለሆነ እንደዚህ ሊያደርግ አይችልም። ሰው ፈጽሞ እንደዚህ ጥቅሱ ላይ እናወራ። የሰጠው አባቱ ማነው? በጎቹን
አብ አባቱ ነው። እሱን የሰጠው የሚለውን ተይውና ከላይ ያለውን እንጨርስ። አባቱ ነው የሰጠው፣ በጎችን የሰጠው አባቱ ነው። አባቱ ሰጠው፣ ግን ለዘላለም ከእጁ አልወጣም። ከመሰጠቱ በፊት በጎቹ የሱ ነበሩ። ከመሰጠቱ በፊት በጎቹ የሱ ነበሩ። የእግዚአብሔር ናቸው። የእግዚአብሔር ናቸው። ስለዚህ የእግዚአብሔር በጎች ነው ሲጠብቅ የነበረው ኢየሱስ። የእግዚአብሔር በጎችን ይጠብቅ ነበረ። እስቲ በመጠበቅ ነው አንድ ነን ያለው ራሱ ከ37 ላይ አንብቢው። እኔ የአባቴን ስራ ባላደርግ አትመኑኛል። ለምን? የአባቱ ስራ ምንድነው? በጎቹን መጠበቅ ነበረ። የአባቱ ስራ ባላደርግ አትመኑኛል። ለምን? እነሱ የተረዱት ምንድነው? እኔና አብ አንድ ነን ሲላቸው አይሁድ ሊወግዱ ድንጋይ ደግመው አነሱዋል። ኢየሱስም ከአባቴ ብዙ መልካም ስራ አሳየዋችሁ፣ ማለትም በጎቹን መጠበቅ ነው። አሁንም ከእርሱ ስለ ማንኛቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አሁንም ስለ መልካም ስራ አንወግርም፣ ስለ ስድብህ አንተ ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብለው መለሱለት። ኢየሱስ ግን ምን ብሎ መለሰ? ኢየሱስ እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ በሕጋቸው የተጻፈ አይደለምን? እስቲ እንደው አምላክ ነኝ እንኳን ብል አማልክት ናችሁ ተብሎ ተጽፏል። ለምን? ብዙዎች አማልክት ተብለዋል። የእግዚአብሔር ቃል የመጣላቸው ማለት ነው። መጽሐፍ ሊሻር አይቻልም እና እንደዚያ የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል። ይሄ መዝሙረ ዳዊት ላይ ያለ ነው። የእግዚአብሔር ላይ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁን አሉ። እኔ በፍጹም አልተሳደብኩም። እኔ እግዚአብሔር ልጅን አምላክ ነው የላከኝ እያለ ነው። እኔ የአባቴን ስራ ባላደርግ አትመኑኛል። የአባቱን ስራ ምንድነው ከተባለ ደግሞ በጎቹን መጠበቅ ነው። በጎቹን መጠበቅ ማን ሰጠው? አምላኩ ሰጠው። ከዛ በኋላ በምድር እያለ ይጠብቃቸው ነበር። ሌላ ቦታ በግልጽ ተናግሯል። በምድር ላይ እያለ ይጠብቃቸው ነበር። ከሄደ በኋላ ግን እሱ አይመለከተውም። ምክንያቱም በምድር እያለ ነው አቅም የነበረው። ገብቶሻል? የተሰጠው ነው። በጎቹ ክርስቲያኖች የእግዚአብሔር በጎች ናቸው እንጂ የኢየሱስ ክርስቶስ በጎች አይደላቸውም። በጎች እያለ እየተናገረ ያለው እዚህ ላይ አምላኩ ስለሰጠው ነው ለጊዜው። ባይብሉ እንደዛ ነው የሚለው። እናንተ እኛ የበጉ ልጆች እኮ ነን። እኛ የበጉ ልጆች ነን። ቆይ በጉ ከተባለ እኛም በጎች ነን አይደለ? አዎ፣ በጉ ግን የእግዚአብሔር በግ ነው። ኢየሱስ ክርስቶስ እኮ የእግዚአብሔር በግ ነው። በጉም የእግዚአብሔር በግ ነው። እናንተም የእግዚአብሔር በጎች ናቸው። ይኸው የእግዚአብሔር በግ ያለው እንትን ነው ዮሐንስ ወንጌል። አዎ ኢየሱስ ክርስቶስ በግ ነው፣ ተከታይ ነው፣ አማኝ ነው፣ የእግዚአብሔር በግ ነው። እናንተም አማኝ ናቸው፣ ተከታይ ናቸው፣ የእግዚአብሔር በጎች ናቸው። ይሄን ኢየሱስ ክርስቶስ የእግዚአብሔር በግ እንደሆነ ዮሐንስ ተናግሯል። የእግዚአብሔር በግ መጣ እያለ እኮ ይነገራል። የእግዚአብሔር በግ እያለ ይገልጻል። እናንተም የእግዚአብሔር በጎች ናቸው። በነገራችን በግ ማለት ቀጥታ ትርጉሙ አማኝ ተከታይ እንደማለት ነው። እግዚአብሔር ደግሞ እረኛቸው ነው ማለት። እኔ ግራ የገባኝ ነገር የበጎች እረኛ አለ። ደግሞ በግ ኢየሱስ ክርስቶስ ራሱ በግ ነው። በግ ተብሎ ተጠቅሷል። እኛም በጎች ነን። የበጎች እረኛ በግ ነው። ከዛም እኛም በጎች ነን። እንዴት? ወይኔ ጌታ ኢየሱስ ያንታረ ኢየሱስ ይድረስልኝ። ለዋ ቆይ ነው ነገሩ። ምን ይሻለኛል? ኦኬ ሰላም አለይኩም ሰላም። እንዴት ናችሁ? የተወሰነ ነጥብ ከማሂ ጋር ጃቢር ቀጥል። እሺ ማሂ ሰላም ላንቺ። ጸጋና ሰላም ይብዛልህ። እንዴት ነህ ቅዱሳን? አልሐምዱሊላህ። የኢየሱስ ክርስቶስን ሰውነት ማን የፈጠረው? ይሄ አንተ እኮ ተለቅፈሃል። እኔ ምን ልክፍት እንዳለከፉ አላውቅም። ፈጣሪ ድረስ በጥቅስ እናወራ ወይ ከፈለክ እግዚአብሔር ችግር የለውም። እግዚአብሔር መንፈስ ቅዱስ ማይ ፍጡራኖች እንደሚፈጠሩ ጊዜ ታደርጉ ኢየሱስ ክርስቶስ ከማርያም ተወለደ ብለው ተወለደ ስጋ በፍጹም ሰውነቱ ተወለደ ተብሎ ያምናል። እንደ ክርስቲያን አማኝ ማለት ነው። እንደ ባይብል ወይም ሰውነቱን ማን ነው? አብ ነው የፈጠረው? ወልድ ነው የፈጠረው? መንፈስ ቅዱስ ነው የፈጠረው? በቅድመ ሁሉና ተፈጠረ የሚባል ነገር የለም። ተወለደ ነው። አይ ሰውነቱ ስጋው ተፈጠረ። ተፈጠረ። አምላክ ፈጠረው። አምላክ እግዚአብሔር ፈጠረው። አብ ነው? ወልድ ነው? መንፈስ ቅዱስ ነው? አንድ ልጅ ከአባቱ ጋር ነበር ነው የሚለው። አብ ነው የፈጠረው። በቃ አለቀ። ኦኬ። ስለዚህ ኢየሱስ ፈጣሪ ሆኖ ያልፈጠረው ነገር አለ ማለት ነው።
እንደዛ ነው እያልሽ ነው ያለሽው? ምን ነበር? አይ ኢየሱስ ፈጣሪ ከሆነ የራሱን ሰውነት ፈጥሮታል ወይ? ዕብራውያን 2:7 ነው። ኢየሱስ ፈጣሪ ሆኖ ግን ከፍጥረታት ሁሉ ያልፈጠረው ነገር አለ። እሱ ደግሞ የራሱን ሰውነት አልፈጠረውም። የራሱን ሰውነት የፈጠረው አብ ነው። እና እንዴት ነው? እሺ ዕብራውያን 2:7 ነው የተፈጠረ እኮ አይደለም። ያቺን ጥቅስ እንዳላመጣት አታናጂ። እሺ ዕብራውያን 2:6 ላይ እንዲህ ይላል፣ ነገር ግን አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድነው ይላል። ከመላእክት ይልቅ በጥቂት አሳነስከው፣ የክብር የምስጋና ዘውድ ጫንክለት፣ በእጆች ስራም ላይ ሾምከው አለ። ማሂ እዚህ ጋር የሾመው ማን ነው? የተሾመው ማን ነው? ምን ላይ ነው የተሾመው? ይሄን አባት በጣም እኮ የሚያሳዝነው ከመላእክትን በጥቂት አሳነስከው። ያው ይሄ እንግዲህ ዘላለምን ይዘው የምትዞረው ጥቅስ ነው፣ የታወቀ ነው። ጃቢርዬ ምን አለ መሰለህ፣ የተሾመው የሿሚው እግዚአብሔር አብ፣ ተሿሚው ደግሞ ኢየሱስ ነው። አለቀ። በእጆቹ ስራ ላይ ተሾመ። በምን ላይ ነው የሾመው? ፍጥረታቶቹ ላይ። ኦኬ፣ እግዚአብሔር በፈጠረው ስራ ላይ ሁሉ ሹሞታል። ኦኬ፣ እጆቹ ስራ የተባሉት የኢየሱስ የእጅ ስራ ነው ወይስ ኢየሱስ በእጁ ስራ ላይ ነው የተሾመው? ኢየሱስ አለበት። ቆይ አው ማለት ምን መሰለህ፣ የኢየሱስ ክርስቶስ የእጅ ስራ የለበትም እዚህ ጋር አለበት ወይም የለበትም ሳይሆን በእጆቹ ስራ ላይ እግዚአብሔር በፈጠራቸው ፍጥረታቶች በሙሉ ኢየሱስ ደግሞ አንድ አምላክ ነው። አንድ አምላክ ስለሆነ በዛ ላይ በስጋው በስጋው ኦኬ፣ አብ ነው የፈጠረው ወይስ ኢየሱስ ነው የፈጠረው? ፈጣሪማ አብ ነው። ወልድስ? ያው ነው፣ በቃ አንድ ነው። አንድ አምላክ አይደለ እንዴ? ፈጣሪ እኮ አንድ ነው። ተው እንጂ። አይ እዚህ ጋር አብ ፈጠረና ከዛ አብ በፈጠረው ፍጥረት ላይ ወልድን ሾመው ነው የሚለው፣ ኢየሱስን ሾመው። ስለዚህ ኢየሱስ አልፈጠረም፣ አብ ፈጠረ። ከዛ አብ ደግሞ በፈጠረው ፍጥረት ላይ ኢየሱስን ሾመ ይላልና፣ እስቲ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ደግሞ አወጣለን እስቲ። ይህ ጥቅስ እኮ ሲጀመር መዝሙረኛው አይደል እንዴ ተናገረ ወይስ? ኧረ ጉዴ! በነገራችን ላይ በዚህ አጋጣሚ አንድ ነገር ለመናገር እዚህ ሶሻል ሚዲያ ላይ ለብዙ ነገር የሚመጣ ሰው አለ። አንደኛ ነገር ፖለቲካ ለመስራት የሚመጣ አለ። ሁለተኛ ነገር ደግሞ ጊዜ ስለተረፈው ጊዜውን ለማጥፋት የሚመጣ ሰው አለ። ሶስተኛ ነገር ደግሞ ገንዘብ ለመስራት የሚመጣ ሰው አለ። አራተኛ ነገር ደግሞ ለጥላቻ የሚመጣ ሰው አለ። አምስተኛ ነገር ደግሞ በቃ ሰው ባገኘው አጋጣሚ ተሽሎክልኮ ፌመስ መሆን ይፈልጋል። ስለዚህ ፌመስ በቃ የሚደረገውን ነገር ሁሉ አድርጎ የሚያስደነግጥ አንዳንድ ጊዜ ሰዎች ስታያቸው እንዴት እንደዚህ ያደረገ ብላችሁ ትደነግጣላችሁ። ግን መጀመሪያውን የሚመጡት ፌመስ ለመሆን ነውና ፌመስ ለመሆን የማይጋጋጡበት ነገር የለም። ግን ወደዚህኛ የመጣ ነው የገባን እውነት አለ፣ የያዝናት እውነት አለ። እሷን ለማካፈል ነው፣ ለሌላ ነገር የማንንም ሃይማኖት ለማሳነስና የማንንም ሃይማኖት ለማተለቅ አይደለም። ይሄ ነገር ይሰመርበት። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ አድርገው እናንብቡ። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳ ይላል። ይህንን እየተናገረ ያለው ዮሐንስ አይደለም፣ ጳውሎስ አይደለም፣ ወይ ሉቃስ ወይ ሰሟን አይደለም። እየተናገረ ያለው ኢየሱስ ነው። አይኖቹን አነሳ እንዲህም አለ፣ አባቱ ሰዓቱ ደርሷልና ልጄ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት እንዲሰጣቸው ልጅህን አክብረዋል። አያችሁ አይደለ? ምን አለ ኢየሱስ ሲናገር? አብ ለኔ ለሰው ልጆች ሁሉ የዘላለምን ሕይወት እንድሰጥ ሰጥቶኛል፣ ተሰጠኝ እያለ ነው። ከዛ ኢየሱስ ምን እያለን ነው ብለን ስናይ እውነተኛ አምላክ ብቻ የሆንከው አንተን አለ። እውነተኛ አምላክ ብቻ የተባለ አለ፣ እሱ ደግሞ አብ ነው አለ። እሱ ደግሞ እውነተኛ አምላክ የተባለው ደግሞ እኔን ልኮኛል እያለ ነው ኢየሱስ። ኢየሱስ አብ ብቻውን እውነተኛ አምላክ ነው፣ እኔ ደግሞ የሱ መልእክተኛ ነው ይለናል። ክርስቲያኖች ደግሞ አይ አይደለም፣ ኢየሱስን ይቃወማሉ።
እኛ እውነተኛ አምላክ ኢየሱስ የላከው እንደሆነ እናውቃለን። ይሄ በቃ ዘጋው። ኢየሱስ ነው እየተናገረ ያለው። ኢየሱስ እኔ አሁን ለምን አላመለክኝም ቢለኝ ይህንን ጥቅስ አመጣና እውነተኛ አምላክ እኮ አብን ብለኳል ብቻ ነህ ብለክኛል ጥያቄ ያቀርብለታል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አውጣው። እኛ ኤቪደንሲያል ኢየሱስ ተሳስቶ እንኳን አምላክ ቢሆን ይሄንን ጥቅስ እንዲያስረዳን እንጠይቀዋለን። ይሄንን ጥቅስ እስቲ ያስረዳን። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 53 ላይ እንዲህ ይላል፣ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህ? ነቢያትም ሞቱ፣ ራስህን ማን ታደርጋለህ አሉት። ኢየሱስም መልሶ አለ ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ አለ እናንተ አምላካችን የምትሉት አባቴ ነው አለ። እነሱ አምላካችን የሚሉት አብን፣ ወልድን፣ መንፈስ ቅዱስ ነው። ኢየሱስን የተናገረው አይደለም። አብን ነው አምላካችን የምትሉት ብሎ ይሄ ኮንፈርሜሽን ሰጣቸው። እናንተ አምላካችን የምትሉት አብን እንደሆነ አውቃለሁ፣ እሱ ደግሞ ለኔ አባቴ ነው አለ። እዚህ ጋር ግን ስላሴ እንኳን ለመናገር እኮ ትልቅ እድል ነው። እናንተ ድሮ አምላካችን የምትሉት እኛን ነው፣ እኔን፣ አባቴን፣ መንፈስ ቅዱስን። ገባችሁ አይደል? እኔ ከነሱ ውስጥ አንዱ አካል ነኝ ማለት ይችል ነበር። ግን ምን አለ? መንፈስ ቅዱስን አገለለ፣ ራሱን አገለለና አምላካችን የምትሉት ለኔ አባቴ ነው። ኢየሱስ ክርስቶስ አባቴ ብሎ የሚጠራው አምላክ አካል አይሁዳውያን አምላካችን ብለው ይጠሩት ነበር። ዕብራውያን 1:1 ነው ወጣው ነበር። እኛ አሁን ኢየሱስ ክርስቶስን የምናገኘው ከሆነ ለሱ ነው ጥያቄ እያዘጋጀን ያለን። ክርስቶስ ይህንን እንዲያስረዳን እንፈልጋለን። እሺ ትንሽ ዝቅ አድርገው። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። እግዚአብሔር አሁን ምን ይል ነበረ? ይናገር ነበረ። በምን? ለአባቶች በነቢያት በኩል ይናገር ነበረ። እግዚአብሔር ለከ ይናገር ነበር አለ። ከዛስ ምን አለን? ሁሉን ወራሽ ባደረገው ደግሞ አለ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። ከጥንት ጀምሮ ሲናገር የነበረው እግዚአብሔር አሁን ደግሞ በዚህ ዘመን በልጁ ተናገረን። ስለዚህ ከጥንት ጀምሮ ሲናገር የነበረው ማን ነው? አባት ነው። ከዛ ይሄ አባት መጣና ደግሞ በልጁ ተናገረን ማለት ነው። ስለዚህ ከጥንት ጀምሮ ሲናገር የነበረው አብ ነው። እንግዲህ አብ ብቻውን አምላክ ስለመሆኑ ይሄን ሁላ ማስረጃ ሰጠን። ይሄ እኔ እንጃ ወይ እንትን መንጭቃችሁ ከመጽሐፍ ቅዱስ ታወጡታላችሁ። አይዶን ነው እንዴት እንደሚሆን ማለት ነው። ወዴትም ንቅንቅ የለም። በቃ ከጥንት ጀምሮ አብ ሲናገር ነበረ። ያ አብ የተባለው አካል ደግሞ በዚህ ዘመን በወልድ ተናገረን ይላል። ዘጋው። እንግዲህ እኛ ወዴት እናደርገው? ምን እናደርገው? እኛ ይሄንን ይዘን እኛ ኢየሱስ ክርስቶስ አምላክ አይደለም አብ ነው አምላክ ነው የምንለው ብለን እናስቀምጠዋለን ማለት ነው። ይሄንን ጨረስን። ስለዚህ አሁን ደግሞ ቀጣይ የሚሆነው ነገር እስቲ ኢየሱስ ክርስቶስ አምላክ ይሁን። እስቲ እነዚህ ጥቅሶችም መጥተው ምንም ሆነው እስቲ ኢየሱስ ክርስቶስ አምላክ ይሁን። ኤፌሶን 1:3 እናወጣለን። እሺ ኤፌሶን 1:3 እንዲህ ይላል፣ በክርስቶስ በመንፈሳዊ በረከት ሁሉን የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሁን ኢየሱስ ክርስቶስ አምላክ ነው ይሉናል፣ ደግሞ አምላክም አለ ይሉናል። እና በምኑ ሲልን በስጋው ይሉናል። በስጋው አምላክ አለ ይሉናል። ኦኬ በስጋው አምላክ አለው። ኦኬ ምናልባት ይሄኛው እዚህ ጋር አምላክ የተባለውስ በስጋው አምላክ ይኖረው ይሆን? ኢቭን ስጋ አለው ማሄ ይህንን ትመልሻለሽ? ኦኬ ክርስቶስ በስጋው ነው አምላክ ያለው። እናንተ ሙስሊሞች ብዙ ማትረዱ እኮ ይሄ እዚህ ጋር አምላክ የተባለው ስጋ አለው እሱስ? እሺ ክርስቶስ ስጋ አለው። ያ ሙስሊሞች አይገባቸውም። ቁርአን ላይክ መጽሐፍ ቅዱስን በቁርአን ነው ይሁን ያጣመሙታል። በራሳቸው መንገድ ነው የሚፈቱት። እሺ ኢየሱስ ክርስቶስ በስጋው አምላክ አለው ተቀበልንሽ። ይሄኛው አምላክ ስጋ አለው?
መንፈስ ነው እንግዲህ እኔ አለው ተገለጠ የሚባል ነገር አላየንም። ኦኬ አየሻ ማህያውን ለያሻቸው። አንደኛው አምላክ ስጋ አለው አልሽ፣ አንደኛው አምላክ ደግሞ ስጋው የለም አልሽ። እንደዛ ነው ያልሽ። ግብር እንደሆነ ታውቃለህ አይደለ? ስራው ግብሩ የምን እኮ ግብርም ይሁን እንኳን ይሁን ያኛው ግን የለውም። ኢየሱስ ሰው የመሆን ኢየሱስ የተባለው አምላክ ሰው የመሆን ግብር አለው። እዚህ ጋር ደግሞ አምላክ የተባለው ደግሞ ሰው የመሆን ግብር የለውም። ለየቻቸው፣ ሁለት አደረገቻቸው። ግብር እኮ ስራው ነው። አምላክ የመጣበት ዓላማ ሰው ሆኖ ክርስቶስ ለመሞት እስከመጣ ድረስ ይሄ የሰራው ስራው ነው። በቃ እሱ የተሰጠው ስራ ነው። ኦኬ ይሄ አሁን የተሰጠው ስራ ሰው ሆኖ ወደ ላይክ ሰው ሆኖ የመሞት ስራ የተሰጠው አምላክ ነው። ግብሩ ነው። ኦኬ ይሄንን የሰጠውስ አምላክ ነው። እሱ ደግሞ አብ አይታይም እኮ ይሄንን ስራ እንዲሰራ የሰጠው አምላክ ነው ወይ ሚል አላየሁም እንዴ? ኦኬ እንትና ክርስቶስን ያመጣው አምላክ አይደለ እንዴ? አባቱ ልኮት መጥቷል እኮ የላከው አምላክ ነው፣ የተላከውም አምላክ ነው። እንደዛ ነው እያልሽን ያለሽው። ከአብ ዘንድ ወጥቼ የመጣሁ ይሌለ እንዴ? ከአብ ዘንድ መቼስ ወጥቶ የመጣ አምላክ ነው እንጂ መቼስ ሰው አይመጣም ዘሎ ክርስቶስ። ምንድን ነው የላከው ማለት? አምላክን ላከው እያልሽን ነው ወይስ አምላክ ሰውን? ምን አውቃለሁ። ለምንድን ነው ከአብ ወጥቼ የመጣሁ ያለው? አንተ እንደዚህ ሁሉ ጥሶ ስታነብ ከአብ ወጥቼ የመጣ ያለውን ለምን አላብራራህም? ተልኮ ነው። ወጣው ማለት አንቺ ወጣ ማለት ምን ማለትሽ ነው? አምላክ ከአምላክ ውስጥ ወጣና መጣ ነው እያልሽን ያለሽው? አምላክ ከአምላክ ውስጥ ወጣ ሳይሆን ከአብ ዘንድ ወጥቶ የመጣ ማለት ነው እኮ። ምኑ ነው የወጣው? ምኑ ነው? ማን የወጣው ካልን ወልድ ነው የወጣው። ምኑ ነው የወጣው? የወጣ ነገር አለ አይደል? ባህሪ ምንድነው? ስለዚህ ከአምላክ ውስጥ አምላክ ወጣ እያልሽን ነው ማይ? ብቻ ያው እነዚህ ሁሉ ጥቅሶች ራሱ አምላክ ወጣ ሳይሆን እንዴት ነው ቃሉ ነው በቃ ወጥቶ ከአብ ዘንድ ወጥቼ መጥቻለሁ ካለ እግዚአብሔር ነው ማለት ነው እኮ። ስለዚህ ከእግዚአብሔር ውስጥ እግዚአብሔር ወጥቷል ማለት ነው። የወጣው ይሄ እንደምታስተካክሉ እግዚአብሔር የሚለውን ነገር ታው ከእግዚአብሔር ዘንድ ወጥቶ መጥቷል አለቀ እኮ። ወጥቶ የመጣው እግዚአብሔር አይደል እንዴ? ወጥቶ የመጣው እግዚአብሔር ነው አልሽን እኮ። ከዛ የተወጣበት ደግሞ እሱም እግዚአብሔር ነው አልሽን። ስለዚህ እኛ እኮ ራሳችሁ ትሉንና የእናንተን እኔ እኮ አሁን የሚያሳዝነኝ ክርስትና እዚህ ዘመን ላይ የምር ማለት ነው ሞግታችኋቸውም ትክክል አይደለም፣ ከነሱ ጋርም ተስማምታችሁ ትክክል አይደለም። ከነሱ ጋር በቃ ዝም ብለው የሚሉትን ኢየሱስ እሺ አምላክ ነው፣ ኦኬ አምላክ ነው፣ ከአብ ወጥቶ ነው የመጣው፣ እሺ ከአብ ወጥቶ ነው የመጣው። ስለዚህ እንዴት ነው ማለት እግዚአብሔር ከእግዚአብሔር ውስጥ ወጣ እያላችሁን ነው ወይ? እንደዛ ነው የምትረዱት? ያው ኢየሱስ ክርስቶስ ከሐዋርያቶቹ ጋር በታንኳ ውስጥ በነበረበት ጊዜ ማዕበሉ አስቸግሮ ጌታ ሆይ ተነሳ፣ ስለ መጥፋታችን አይገድህም ወይ ይሉታልና ተነሳና ማዕበሉን ጸጥ አደረገዋል። እና ያ ጸጥታ ትዝ አለኝ ለማለት ነውና ይብቃኝ። በቃ ቀጥል። አሚን። እና ማሂ ለማንኛችሁም ማለት ነው ለአንቺ የቤት ስራ የምሰጥሽ የኢየሱስ ክርስቶስ ሰውነት ፍጥሩ ከሆነ ማን የፈጠረው? አንደኛ ኢየሱስ ከሆነ የፈጠረው ኢየሱስ ራሱን ፈጥሯል ወይ? ራስ በራሱን ፈጥሯል ወይ? አንደኛ አብ ከፈጠረው ኢየሱስ ያልፈጠረው ፍጥረት አለ ወይ? ይቀጥል። አንደኛ ጥያቄ ይሄንን አጥሪ መልሽ። አስተማሪዎች ጠይቂ፣ ጥሩ ነው። እኔ እዚህኛ የምንለውንም የመጣሽ የሆነ ውስጥሽ ምንም ነገር አቀይሪ። ሂጂና አስተማሪዎችን ጠይቂ። እንደዚህ አይነት ነገር ላይ ጥያቄ አለኝ በይ። የተመለሰልሽ ከሆነ መልሽልን። ሁለተኛ ጥያቄ አልተመለሰ ያለኝም እኔ ያገኘሁት ግን እንዳልኩ አምላክነቱን ትንሽ የሚያቃርብ አንዳንድ ጥቅሶች ሰጥተውኛል። እሱ ደግሞ ያቃርበዋል ብዬ አሳብኩኝ ያልኳችሁ። አዎ። እና ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ሰውነቱ ፍጡር ከሆነ የኢየሱስን አምላክነት አምልኮት ነበረ ወይ? ካመለከው ኢየሱስ ራሱን በራሱ ያመልክ ነበረ ወይ?
አይ አላመለኩም አብን ነበረ ሲያመልክ የነበረው ከተባለ ኢየሱስን ጥያቄ ራሱ ማለት ነው በቃ የሆነ ዝም ብሎ በቃ የህፃን ጥያቄ እኮ እየጠየቀኛለሁ። እንዴት ነው ራሱን በራሱ የሚያመልከው? ምን አይነት ጥያቄ ነው? ሰዎች ናቸው እንጂ የሚያመልኩት እሱ እንዴ። ኦኬ የኢየሱስ ሰውነት ኢየሱስን አምልኮት ያውቃል? እንደዛ አይነት የሚባል ነገር አለ ወይ? አሁን ምን አይነት ጥያቄ ነው? ማሂ አሁን እዚህ ጋር እኮ ምን መሰለሽ ኢየሱስ ፍጡርም ነው ፈጣሪም ነው። ፍጡርነቱ ፈጣሪነቱን አምልኮት ያውቃሉ። አዎ አምላኬ እያለ እኮ ያው ያመልከዋል ማለት ነው። አብን ነው አምላኬ ሲል አብን የሱ መለኮት አምላኬ ያለው ቆይ በጌታ በኢየሱስ ቆይ አምላኬ ሲል የሱን መለኮት ነው። ገባ? ኦኬ ስለዚህ ኢየሱስ ራሱን በራሱ ያመልክ ነበረ ማለት ቆይ ያ ስጋው ያ ፍጡር የሆነው ሰውነቱ ደግሞ ለዛ ለመለኮት ለሆነ መለኮት አንድ ስለሆነ ያ መለኮቱ ደግሞ አምላኬ ሆይ እያለ ተገዝቶለታል። እንደዋንም ዮሐንስ 4 ላይ ዘምሮለታል፣ እንሰግድለታለን ብሏል። ኖ አይ እኔ ጠየቁሽ ለአብ ሳይሆን ለራሱ አምላክነት ለወልድ አምላክ እኮ መለኮት አንድ ነው። በዛ ውስጥ መለኮቱ ለራሱ መለኮት ተንበርክኳል፣ ሰግዷል አልኩህ እኮ። ኦኬ ስለዚህ ኢየሱስ ራሱን በራሱ ያመልክ ነበረ ማለት ነው። ፍጡር የሆነው ሰውነቱ ሰግዶለታል ለመለኮትነቱ። ትክክል ኦኬ እኮ ስለዚህ ኢየሱስ ራሱን በራሱ ያመልክ ነበር አይደለም? ፍጡር ስለሆነ ያ ፍጡር የሆነው ሰውነቱ የኢየሱስ ክርስቶስ ፍጡርነት ለኢየሱስ ፍጡር የሆነው ሰውነቱ ወደ መለኮትነቱ ተገዝቷል። በቃ እንደውም በጣም መገለጥ ነው ዛሬ የመጣልኝ በኢየሱስ ስም እኮ የኢየሱስ ክርስቶስ ፍጡርነት ለኢየሱስ ክርስቶስ ፈጣሪነት ይሰግድ ነበር፣ ያመልክ ነበር። ለመለኮቱ ሰግዶለታል ያመለኮቱ። ስለዚህ ስንት ኢየሱስ ነው ያለው? አይ ስንት ኢየሱስ ነው ያለው አይደለም። ያ ፍጹም የሆነው ሰውነቱ ኢየሱስ ክርስቶስ ከማርያም የተወለደው ልክ የተሰገደለት ያ ሰውነቱ አምላኬ እያለ እሱ ደግሞ ሰግዷል። ያ ሰውነት ገባ? ያ ሰውነት እጁ፣ እግሩ፣ ምናምኑ ሰውነቱ አምላኬ እያለ ሰግዷል። ስለዚህ ኢየሱስ ክርስቶስ ከአምላክነቱ ውጪ ሰውነቱ ይሰራል ማለት ነው። ውይ ደከመኝ። ሁለት አረግሽው። ምክንያቱም ሰውነቱ እያመለከ ከሆነ አምላክነቱ ደግሞ እየተመለከ ከሆነ ኢየሱስ በአንድ ጊዜ ሁለት ነገር እየሰራ ነበር። አንዱ እያመለከ ነው፣ አንዱ እየተመለከ። ሰውነቱ አምላኩን አምላኬ ብሎ ጠርቶ የለም እንዴ እኮ አብን ነው አምላኬ እያለ ጠርቷል። አሁን ኤፌሶን 3 ላይ ስታሳየን አልነበር እንዴ? አብን ነው እሱ ራሱን እኮ አይደለም መለኮቱ። ታዲያ ያ መለኮት እሱ ነው። እሺ ቆይ ኢየሱስን ሁለት እንዳረግሽው በምን ላስረዳሽ መሰለሽ? ኢየሱስ ስንት ኤግዚስተንስ ነው ያለው? ፍጹም ሰው ፍጹም አምላክነት አለው ይባላል። ያው አንድ በሰውነቱ አንድ። ኦኬ ስለዚህ በሰውነቱ ህይወት አለዋ ተሰጥቶታል። አዎ ነው ተሰጥቶታል። ኦኬ ከማርያም ከመወለዱስ በፊት ኤግዚስት አድርጎ ነበር? ከማርያም በፊት ኤግዚስት አላደረገም፣ ግን ነበረ በቅድመ ክብሩ። ቅድም አየነው ከዛ እኮ ህይወት ነበረው ይኖር ነበረ። እንደዚህ በስጋ አልተገለጸም፣ ግን ነበር። አይ በስጋ ሳይሆን ህይወት ነበረው፣ ኤግዚስተንስ ነበረው። ኦፍ ኮርስ ይኖረዋል እንጂ እንዴት ህልውና አለው? ይኖራል። ኦኬ ስጋውስ ነበረው? ኖ ስጋው ከሉቃስ 2 ላይ ነው የተጠቀሰው። ከዛ ጀምሮ ነው ያለው በቃ። ኦኬ ስለዚህ ኢየሱስ ስንት ኤግዚስተንስ ነው ያለው? ከማርያም ከመወለዱ በፊት ነበረ ወይስ ከማርያም በኋላ ነው የነበረው? ከተወለደ በኋላ ቅድመ ህልውናም አለው። ከዛም ደግሞ ከማርያም ተወለደ እኮ። ሁለት ጊዜ ነው የነበረው ማለት ነው። አንዱ ያልጀመረ ነው ለዘመኑ ጅማሬ የሌለው አንድ አለ። አንዱ ደግሞ ለዘመኑ ጅማሬ ያለው ደግሞ ህይወት አለው። ስለዚህ ስንት ህይወት ነው ያለው ኢየሱስ? እንዴት ነበር የሚባለው? በእናት ይሆን የሚባል ነገር ለዘመኑ ጅማሬና ፍጻሜ። እንደዛ ነገር ነው አይደለም? ግን እሱ አይደለም። እሱ ኦኬ አልፋና ኦሜጋ ልክ አይደለም።
ስለዚህ ኢየሱስ ያልጀመረና የጀመረ ህይወት አለው ማለት ነው። ሁለት ህይወት አለው። ተወለደ በኋላ ደግሞ ጾታ አለው። እንዲህ ነው እያልሽኝ ያለሽ? የሚባል ነገር የለም። ያልተጻፈልን ነገር ላይ አንዘባርቅም። በተጻፈልን ነገር ብቻ የምናወራው እኛ ክርስቲያኖች። ኦኬ። ስለዚህ ከማርያም ከመወለዱ በፊት ጾታ ይኑሮ አይኑሮ አታውቂም ማለት አላውቅም። ባልተጻፈልኝ ነገር የተጻፈልኝ ትንቢት ላይ ምንድን ነው ወንድ ልጅ ትወልጃለች ተባለች። ገብርኤልን መጥቶ ወንድ ልጅ ትወልጃለች ናላት። ወንድ ልጅ ነው የወለደችው። እሱ ደግሞ ጾታ አለው ገባ። መስመር እያለፍኩ ነው። ቆይ አንዴ ልመልስልህ። አይ ቆይ ካዶሽ አንዴ ተረጋጋ። እኔ እኮ የጠየኳት ነው። እናንተ አላ የሆነ ካዶሽ ለምን አትረጋጋም? እንዴ ምን ሆነ ነው? ማይ እስካሁን ስናወራ ሃይማኖትሽን አብጠልጥዬብሻለሁ፣ ዲስሪስፔክት አድርጌብሻለሁ ወይስ በስርዓት ነው እያወራን ያለ ነው? አረ እኔ አላደረክብኝም። እኔ ሃይማኖት የለኝም። ሃይማኖት ምንድን ነው? መጽሐፍ አይ የምታምኚውን ነገር ኦኬ። አይ ዲስሪስፔክት ነው። ቴንክ ዩ። በስነ ስርዓት ነው እያወራን ያለ ነው። መለኮትማ ጾታ የለውም። ኦኬ። ስለዚህ አሁን ለምሳሌ አየሽ አይደለ? አሁን ምን መሰለሽ ምን አገኘን መሰለሽ? ጾታ የሌለው ኢየሱስና ጾታ ያለው ኢየሱስ አገኘን። እሺ መለኮት የሆነው ኢየሱስ ጾታ የለውም። ስጋ የሆነው ኢየሱስ ደግሞ ጾታ አለው። የሱ መለኮት የኢየሱስ ክርስቶስ መለኮት በአብ ውስጥ ያለው ያ መለኮት ያ እንዴት ነው? እግዚአብሔር አንዱ ኢየሱስ መለኮት ስለሆነ ጾታ የለውም። አንዱ ኢየሱስ ደግሞ ስጋ ስለሆነ ጾታ አለው።
አክስቴ እያወራሽ ነው? እሰማለሁ እንዴ? አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አረ ማሂ እኮ መጀመሪያ ሞቲቬት እያደረገች ማይን እንደው አረ ቀስ አድርጓት። ለምንድን ነው እንደዚህ የምታጨናንቁብኝ? ማሂ አንድ ጊዜ ላወራ። ሰላም አለይኩም ወራህመቱላሂ ጣልቃ ትገባለች። ወአለይኩም ሰላም ወራህመቱላሂ። እሺ ደህና ናችሁ አይደል? ኦክቲ አልሐምዱሊላህ። እንዴት ነሽ? አለሁ አልሐምዱሊላህ። ኮፒ ሊንክ አስደርግ። ያላችሁ እንደው አፋፋቸውን ስትላቸው አላያሽም? ሪካርድ ስታደርግ ባይሰሟትም እሷ ብቻ ነው ብትሰማቸው የነበሩ። አረ በትልቁ አድርጓት እስኪ አሚሮ አንዴ ይቀር። ማሂ መጀመሪያ ክርስቶስን እንደዛ ብለሹ መጨረሻ ላይ ጉድ ታደርጊዋለሽ። መጀመሪያ እኮ በቃ በሁሉ ነገር ሞቲቬት እያደረጋችሁት ነበረ። ክርስቶስ እኔ ከራሴ ዘንድ ምንም ማድረግ አልችልም። መውረድ ካልፈልክ ሚዩት አድርግ ካዶሽ፣ ካልሆነ ውረድ። ችግር የለም ማስወረድ ትችላለህ። ግን ለምን ከኔ ጋር አታወራም? አሁን ከሱ ጋር ያወራል። ቆይ ታወራለህ፣ ከኤቨር ጋር ትቀጥላለህ። ሚዩት አድርግ እስኪ። እሺ ሚዩት አደርግሃለሁ ብዬ ላኩልህ ሳላስበው እና ክርስቶስ ከራሴ ምንም ማድረግ አልችልም ሲል ኖ ክርስቶስ ምን እያልከን ነው? ትችላለህ፣ አንተ ሁሉን ቻይ አምላክ ነህ። አረ እኔ ከራሴ ምንም ማድረግ አልችልም፣ እኔ አምላክ አይደለሁም አለ። ለምንድን ነው ቸር የምትለኝ? ቸሩ አንድ አምላክ ብቻ ነው ሲል ኖ አንተም ቸር ነህ፣ አንተም አምላክ ነህ። በቃ በሁሉም ነገር ትችላለህ። ማን ያዘዋል ብሮ እንደሚለው የለ እንደዛ አብሽር ትችላለህ ብላችሁት መጨረሻ ላይ ማሂ አረ የራሳችሁ ጉዳይ እንደውም አላውቀውም እሱን ማላውቀውም አላልኩም። ምን በቃ አሳረገኝ ታውቃለህ። አይመለከተኝም እንዴ እኔ ምን አገባኝ። በቃ ብርሃን ውስጥ የሚኖረውን ብቻ ወደ ቢኖር የማይገለጠውን አመልካለሁ። አለቀ እንዴ። ረጃ ቢራ ምን እያረክ ነው ግን? በኢየሱስ ኤቨር ከተመቸ ካዶች ጋር ቀጥል። ሰላም አለይኩም ወራህመቱላህ። ሰላም ብያለሁ ሁላችሁንም። ካዶች ሰላም ብያለሁ። እንዴት ነህ? ሰላም ብያቸዋለሁ ሁላችሁንም። ከየት ቤተ እምነት ነህ ካዶች? ከፕሮቴስታንት። ኦኬ ፕሮቴስታንት። ኢየሱስ ጾታ አለው አይደለም? ኢየሱስ ክርስቶስ ወንድ ልጅ ነው። ያ ወንድ ልጅ እስከሆነ ድረስ አምላክ ጾታ ሊኖረው ይችላል ማለት? አምላክ ጾታ ሊኖረው ይችላል ማለት አልገባኝም። አምላክ ልክ ወንድ ሴት ተብሎ በተባታይና በአነስተኛ ጾታ ሊጠራ ይችላል። ኢየሱስ ክርስቶስ ወንድ ሆኖ ነው የመጣው። ኦፍኮርስ ምክንያቱም በአንዱ አዳም ምክንያት ኃጢአት ወደ ዓለም ስለመጣ ኢየሱስ ክርስቶስ ደግሞ ወንድ ሆኖ በአዳም ፈንታ ነው ያን የገባውን ሞት ለማፍረስ ነው የመጣው እኮ። ስለዚህ ወንድ ነው አምላክ ማለት ነው አንተ የምታመልከው ኢየሱስ ክርስቶስ። አዎ ኦፍኮርስ። ስለዚህ አምላክ ጾታ አለው ማለት ነው። ስለዚህ ምንድነው ታዲያ ቅድም ጀምሮ የእናንተ አምላክ ጾታ የለው? እሱ አይደለም ውይይታችን። ቆይ አንዴ። የእናንተ አምላክ ጾታ አይደለም ውይይታችን እሱ አይደለም። እናንተ ጾታ የሌለውን አምላክ ነው የምታመልኩት? የኛ አምላክ ወንድም ሴትም ብለን ብንጠራው አይደለም ጥራት ይገባው። ግን አንተ አሁን አምናሃል እና ኢየሱስ ክርስቶስ ወንድ ሆኖ ስለመጣ በሰውነቱ አምላክ ነው፣ የባህሪ አምላክ ነው፣ ሰውም ነው። ስለዚህ ተጠይቀኝ አምላክ ነው። ስለዚህ ቆይ ይኸውልህ አንተ የምታመልከው ፍጡር የሆነ ወንድ ልጅ
ጾታ ያለው አምላክ ነው። ስለዚህ ምንድነው ሲያናደህ ነበረው ቅድም? እኔም ማመልከው አብ ወልድ መንፈስ ቅዱስ ነው። ኢየሱስ ክርስቶስ የዓለምን ኃጢአት ሊያስወግድ ነው ወንድ ሆኖ የመጣው። ምክንያቱም በአንዱ አዳም ምክንያት ሞት ወደ ዓለም ስለመጣ በአንዱ በኢየሱስ ክርስቶስ ደግሞ ሰው ሁሉ ጻድቅ እንዲባሉ ነው። ምክንያቱም በቃ የመጣበት ነገር አይደለም እየጠየቀው ያለሁት። ለምን መጣ ስልህ እሱን ትመልስልኛለህ። ራዘር አንተ አምላክ ብለህ የምታመልከው አካል ግን የወንድ ጾታ ነው። በተባታይ ጾታ የሚጠራ ወንድ ነው። ስለዚህ ማመልከው አምላክ አብ ወልድ መንፈስ ቅዱስ ነው። አየህ ኢየሱስ ክርስቶስ ኦፍኮርስ በሰውነቱ ወንድ ነው ብዬ መለስኩልህ እኮ። ስለዚህ ኦኬ ችግር የለውም። ሁለት ጾታ የሌላቸው አንድ ጾታ ያለው አምላክ ነው የምታመልከው ማለት ነው? አይ እንደዛ የሚባል ነገር የለም ብራዘር። ስለዚህ ሁሉም ጾታ አላቸው። ሁሉም ጾታ አላቸው ስትል አልገባኝም። ሁሉም አምላክ ማለት የሆነ አካል ብቻ እጅ እግር ምናምን ያለው መሰለ እንዴ? ቆይ ግራ ገባኝ እኮ። እሱን ችግር የለውም። መጽሐፍ ቅዱስን እያየ ነው እንዴት እንደሆነ እናየዋለን። ችግር የለውም። ግን አምላክ ማለት በቦታ የማይወሰን በጊዜ የማይወሰን በሁሉም ቦታ በዩኒቨርስ በዓለም ላይ ሁሉም ያለ እዚህ ጋር ምናምን ብለን ልንል የማንችል ምናልባት መጽሐፍ ቅዱስ ላይ አሁን ያለው ሁሉም ሜታፎሪካል። ኢየሱስ ግን ተገድቧል። ኢየሱስ ምድር ላይ በነበረ ሰዓት በሰዓትና ኢየሱስ ክርስቶስ ሰው ሆኗል እኮ። ኦፍ ኮርስ ሰው ተገድቧል እያልኩ በሰውነቱ ተገድቧል እኮ ፍጡሩ እኮ። ስለዚህ አምላክ ተገድቧል። ለምንድን ነው አልተገደበም? አምላክ ብቻ አይደለም ሰውም ጭምር እኮ ነው ብራዘር። አንተ አምላክ ስለዚህ ይነጣጠላሉ ማለት ነው። ወጣኝ ይነጣጠላሉ አልኩኝ እኮ። ስለዚህ ተገድቧል። ኦኬ ልመልስልህ። አንዴ ቆይ ጠይቀኝ አይደል? ልመልስልህ። ርዕስ ደግሞ ባታስቀይር ደስ ይለኛል። ማለት እኔ ጾታው ላይ ነው ያለሁት እና ኦምኒ ፕሬዘንስ ነው ይሄ ኦምኒሰንት ነው የሚል ነገር አይደለም ላይ ያለሁት እኔ ጾታው ላይ ነው ያለሁት እና ኦኬ አንተ አሁን እሺ እናንተ አምላክ ጾታ የለውም ምንድን ነው? ቆይ አልገባኝም እኮ። አይ አንተ አምላክ ጾታ የለውም እያልክን እየተከራከርክ ነው የነበረውና አይደለም። የእናንተ አምላክ የሆነ ቦታ እንደ ንጉስ ስለሱ አይደለም ያወራው። ምንድን ነው እንዲህ ማለት ክርስትናው ላይ እንተውና እስልምና ላይ እንድናወራ ነው የፈለገው? ክርስትናው ላይ ማውራት አትፈልግም? ምክንያቱም አሁን የኛ እንደዚህ ማውራት አትፈልግም ወይ? ግልጽ አድርገህ ክርስትናው ላይ ያለው እይታ ትንሽ ስለሚከብደኝ ማውራት ስለማልፈልግ እስልምናው ላይ እናውራ። ክርስትና ይከብደኛል በል አይደለም። ችግር የለውም። አይ በሁለቱም ስለዚህ ክርስትናው ላይ ቁም አውራኝ። እዛም እዚህም መርገጥ የለብንማ። አይ በሁለቱም እናውራ እንጂ እናንተንም በሁለቱም አንደኛውን ስንጨርስ ነው። ኦኬ ድፍን ነው መሰለኛ። አይ በቃ ንገር። ወረድ ታች ትወርዳለህ ማለት ነው። ታች ትወርዳለህ። ጾታ ያለው አምላክ እንደምታመልክ አምነሃል። በቃ እሱን ከጨረስን ታች ትወርዳለህ ማለት። ለምን ደሞ ታስገቡት? እንዲሳደብ ነው ድጋሚ? ኧረ ለመሳደብ አይደለም። ኧረ ታች ወረድ እባክህ። ሞዴሬተሮች ምን ሆናቸዋል? እኔ ነኝ ሚውት አደርገዋለሁ ኮመንት እንዳይጽፍ ብዬ ኢንቫይት አደረኩት። ሰላም እየተሳደበ ደግሞ ምን ቀጥል አይደለም። እሺ ሌላ ሰው ካለ ቀጥሉ። ሚዩት ነው እንዳታነሱት፣ ኮመንት ሊጽፍ ስለሚችል። ሌሎች ክርስቲያኖች ካላችሁ ገስት ላኩ። ኦፍቲ ፍላ አካውንት ላይ የገባችሁ ኮፒ ሊንክ አድርጉላት። ኮፒ ሊንክ አድርጉላት። ኦፍቲ ፊላ የሚለው አካውንት ላይ ገቡና ኮፒ ሊንክ አድርጉላት። እዚህ ያላችሁ ልጆች እነ ሁድ ኤቨር ምናምን ገቡና ኮፒ ሊንክ አድርጉ። እናንተን ሲያይ ነው ሰው ኮፒ ሊንክ የሚያደርገው። እሺ ክርስቲያኖች ካላችሁ እስልምና ላይ ጥያቄ ካላችሁ ግቡ። እስልምና ላይ ጥያቄ ካላችሁ ግቡ። ወንድሞች ሳይወጡ እና ኡስታዝ አሉ። ኡስታዝ አሰላሙ አለይኩም። ኡስታዝ አቡ አብዱራህማን ጃ ለኔ ብቻ ቀጥሉ ኢንሻአላህ። አብሽሩ አለ ኢንሻአላህ። ሰላም አለይኩም። እሺ ጃ ለኔ ብቻ ነው ከላይም ከታችም ሆኖ የሚታየኝ? እንዴት ገስት ልኮም እንደገና ገስት ላይም ሆኖ ይታየኛል? ክርስቲያኖች እስልምና ላይ ጥያቄ ካላችሁ ግቡ፣ ወንድሞች ሳይወጡ።
እስልምና ላይ ጥያቄ ያላችሁ ክርስቲያኖች ግቡ። እሺ ንጽጽራዊ ጥያቄ ያላችሁ ሙስሊሞችም ግቡ። ገስት ላኩ። እስከዛ ድረስ ኤቨር ሐሳብ ካላችሁ መቀጠል ትችላላችሁ። ማንሳት የምትፈልጉት ነገር ካለ በቃ ርዕስ አንሱና አብሮ እንዲገቡ የሆነ ርዕስ አንሱና ኤቨር አለ መርሃባሽ እስከዛ ድረስ እንትን ሐሳብ ማንሳት የምትፈልጉት ሐሳብ ካለ አንሱና ክርስቲያኖች ካሉ ይገባሉ። ማን ነው እሱ? ፈላው ጃቢር የፈለኩት ናያ የሚለው ሰላም أخي ممكن ابني يقرأ قرآن؟ አውሯት እስቲ የሆነ ሰው አውሯት የጨነቀለት ማለት ይሄንን السلام عليكم يا أختاه. أنا خير. كيف حالك؟ الحمد لله. من أين؟ من سوريا أخي. جزاك الله. كبسي الميوت إن شاء الله يعدونك. جفت الله أستاذ. كبسي الميوت. جفت الله أستاذ. ከሱሪያ ነን አለች። እሺ ምንድን ነው የሚለው? doesn't cost to be nice ሰላም ብለናል። አሉ አሉ አንዴ አልሰማም እንዴ? እኔ በቃ የሉም በግድ ግቡ ነው እንደ አሚሬ እንዴ ይግቡ እንጂ አክስቴ። እንደዚህ doesn't cost to be nice ክርስቲያን አይደለም እንዴ? እንደዚህ ቅጥቅጥ እያደረጋችኋቸው እንዴት አድርገው ይግቡ? እናንተ ምዘኑላችኋል እንዴ? የጃቢር ስራ ነው። እኔ ምን አደረኩ? ሰብራችሁ አባረራችኋት። ማሂ ከዚህ በኋላ አትመጣም። እኔ ሚዩት ባደረኩ የጃቢር ስራ ነው።